ተማሪ ቤት ላንቺ ተማሪ ቤት ላንተ። ሰላም እንዴት ናችሁ? ይህ ተማሪ ቤት ነው። ዛሬ እጅግ ወሳኝ የሆነ ቶፒክ አለን። ካርበን ሳይክል ምን እንደሆነ እናያለን። ሁልጊዜ በምንተነፍስ ጊዜ ካርበን ዳይኦክሳይድ ወደ ውጭ እናስወጣለን። ካርበን ዳይኦክሳይድ አያስፈልገንም ብለን በሪስፓይሬሽን ፕሮሰስ ከሰባበርናቸው ግሉኮሶች መካከል የምናስወጣቸው ካርበን ዳይኦክሳይዶች በአየር ላይ ይለቀቃሉ። እነዚህ ካርበን ዳይኦክሳይዶች በፕላንቶች ይወሰዳሉ። ተመልሰን ፕላንቶችን እንበላቸዋለን። ዛሬ የለቀቅነው ካርበን ዳይኦክሳይድ ነገ ምግብ ሆኖ ይመጣል። ፕላንቶች በአኒማል ይበላሉ። ከስጋ እንበላለን ከአኒማሎች ወይም የአኒማል ፕሮዳክቶችን። ዛሬ ያስወጣናቸው አላስፈላጊ የሆኑ ካርበን ዳይኦክሳይድ ጋዞች ነገ ምግብ ሆኖ ይመጣሉ። ይሄ የካርበን ሳይክል ነው። ካርበን በሰውነታችን እጅግ ወሳኝ የሆነ ኤሌመንት ነው። አብዛኛው የሰውነታችን ክፍል ከካርበን የተሰራ ነው። ካርቦሃይድሬት ካርበን ያለው ነው። የሰውነታችን ክፍሎች በሙሉ ወይም ባዮሞሊኪሎች ካርቦሃይድሬት ይፈልጋሉ። ዛሬ ስለ ካርበን ሳይክል እናያለን። ካርበን ሳይክል በጣም ወሳኝ የሆኑ ስቴጆች አሉት። በአጭሩ ካርበን ሳይክል ምን ይመስላል የሚለውን የምናይበት ቪዲዮ ነው። ካርበን ሳይክል in carbon cycle there is two major processes, the respiration and the photosynthesis. በፎቶሲንቴሲስ እና በሪስፓይሬሽን መካከል ያለ ፕሮሰስ ነው ካርበን ሳይክል። first there are the plants they fix or take the carbon dioxide for the process of photosynthesis. አትሞስፌር ላይ ከኛ የወጣ ወይም ከሌሎች ማይክሮ ኦርጋኒዝምስ ከአኒማልስ በሪስፓይሬሽን ፕሮሰስ አየር ላይ የተለቀቀ ካርበን ዳይኦክሳይድ አለ። ይህ ካርበን ዳይኦክሳይድ በፕላንቶች ይወሰዳል። ኢን ደ ፕሮሰስ ኦፍ ፎቶሲንቴሲስ ይሄ ካርበን ዳይኦክሳይድ ከአየር ላይ በፕላንቶች ፊክስ ተደርጓል። መቼ ነው ፕላንቶች ይህን ካርበን ዳይኦክሳይድ የሚጠቀሙት? እንደምናውቀው በፎቶሲንቴሲስ ምን አለ ማለት ነው። ፎቶሲንቴቲክ ሪያክሽን ምንድነው? 6 ካርበን ዳይኦክሳይድ ፕላስ 6 ዋተር is produces the glucose C6H12O6 plus 6 oxygen. ይሄ የፎቶሲንቴቲክ ሪያክሽን ነው። በዚህ ኢኩዌሽን ውስጥ ካርበን ዳይኦክሳይድን ፕላንቶች ወስደው ምን ይሰራሉ? ግሉኮስ ይሰራሉ። እኛ የለቀቅነውን ጋዝ እኛ ማንፈልገውን ካርበን ዳይኦክሳይድ ከአየር ወስደው ግሉኮስ ሴንቲሳይዝ ያደርጋሉ። in the process of photosynthesis we call this is anabolic reaction. አናቦሊክ ፕሮሰስ እንለዋለን። ይሄን that is building large molecules from the smaller molecules. ፕላንቶቹ ይህን ካርበን ዳይኦክሳይድ ተጠቅመው ግሉኮስ ሰርተውታል ማለት ነው። then these plants are eaten by the animals. እነዚህ ኮንሱመሮች አኒማሎች ፕላንቶቹን እኛንም ጨምሮ እንበላቸዋለን። በዚህ ሂደት ውስጥ ፕላንቶች ያመረቱት ግሉኮስ በአኒማሎች ይበላል ማለት ነው። ወይም ይሄ ግሉኮስ ተሰብስቦ ወደ ስታርች ይቀየራል። ስታርች በተለያየ አይነት ምግብ ወይ የተለያዩ ካርቦሃይድሬቶችን እንወስዳለን በምግብ። ካርበን የት ገባ ማለት ነው? ከፕላንቶች ወደ አኒማሎች ካርበን ገባ። አኒማልስ ምንድነው የሚያደርጉት? ይህንን ግሉኮስ C6H12O6 ይሄ ግሉኮስ ወደ ምን ይቀየራል? በኦክሲጅን ይቃጠላል። ደን ምን ሆኖ ይወጣል ማለት ነው? ካርበን ዳይኦክሳይድ ፕላስ ATP በሪስፓይሬሽን ፕሮሰስ ማለት ነው። ፕላንቶች ይገነባሉ፣ እኛ እናፈርሳለን። this is anabolism and this is catabolism. እኛ ሪስፓየር ስናደርግ አኒማሎች ግሉኮስን፣ ፕላንቶች ካርበንን ከጋዝነት ወደ ግሉኮስነት ቀይረዋል። እኛ ደግሞ ግሉኮስን ከግሉኮስ ሞሊኪል ወደ ጋዝነት መልሰን እንቀይረዋለን። that is respiration process. ይሄ ሪስፓይሬሽን የምንለው ነው። ሪስፓይሬሽን በሪስፓይሬሽን ካርበን ዳይኦክሳይድ ጋዝ ይወጣል። በፎቶሲንቴሲስ ካርበን ዳይኦክሳይድ ጋዝ ይወሰዳል ማለት ነው። በዚህ ፕሮሰስ ውስጥ ሴንተር ላይ ካርበን ዳይኦክሳይድ አትሞስፌር ላይ አለ። ፕላንቶቹ ካርበን ዳይኦክሳይድ ጋዝን ወደ አየር ይለቃሉ። አኒማሎቹ ካርበን ዳይኦክሳይድ ተመልሶ ወደ አየር ተለቀቀ ማለት ነው። ሌላው ፕላንቶችም አኒማሎችም ይሞታሉ። ዲኮምፖዝ ይሆናሉ በማይክሮ ኦርጋኒዝምስ። በዚህ ዲኮምፖዚሽን ፕሮሰስ ድጋሚ ካርበን ዳይኦክሳይድ ይፈጠራል። ለምሳሌ
ፕላንቶችና አኒማሎች ሲበሰብሱ በውስጣቸው ያለው ካርቦሃይድሬት በማይክሮ ኦርጋኒዝምስ በባክቴሪያ፣ በአርኪያ፣ በሌሎች ማይክሮ ኦርጋኒዝምስ ኢንክሉዲንግ ፈንገስስ ይሰባበራል። ለምሳሌ ሜታኖጀንስ ብንወስድ መጽሐፋችን የሚጠቅሰው ሜታኖጀንስ አር the groups of the archaea የአርኪያ ግሩፖች ናቸው። ምንድነው የሚሰሩት? the glucose C6H12O6 ግሉኮስ ምን ይሆናል ማለት ነው? በአርኪያ አማካኝነት ወደ 3 ካርበን ዳይኦክሳይድ ፕላስ ወደ 3 CH4 ወደ ሚቴን ይቀየራል ማለት ነው። ይህንን የሚሰሩት ሜታኖጀንስ ናቸው። the methanogens are the methane forming archaea ኦኬ ሶ ስለዚህ እዚህ ጋርም ካርበን ዳይኦክሳይድ አገኘን። ይሄም ካርበን ዳይኦክሳይድ ምን ይሆናል? ወደ አትሞስፌር ይለቀቃል። ወደ አትሞስፌር ኦኬ ድጋሚ ወደ ሚቴን የተቀየረው አለ። የሚቴንም ተመልሶ ካርበን ዳይኦክሳይድ ይሆናል። አርኪያዎች ምን ያደርጉታል? CH4 plus 2 molecule of oxygen and it produces carbon dioxide plus water ስለዚህ ሚቴንን መልሶ ወደ ካርበን ዳይኦክሳይድ እና ወደ ዋተር ይቀይሩታል። አሁንም ካርበን ዳይኦክሳይድ አለ። በሰባበረን ቁጥር ካርበን ዳይኦክሳይድ እያወጣን ነው። ሪስፓየር በተደረገ ቁጥር ካርበን ዳይኦክሳይድ ወደ አትሞስፌር ይለቀቃል። animals and microbes contribute in releasing the carbon dioxide into the atmosphere ወደ አየር ይለቀቃል በሪስፓይሬሽን ፕሮሰስ whether aerobic or anaerobic በሁለቱም ሪስፓይሬሽን ካርበን ዳይኦክሳይድ ወደ አትሞስፌር ተለቋል። አትሞስፌር ላይ የበዛው ካርበን ዳይኦክሳይድ የሚወሰደው በአውቶትሮፖች ነው፣ በፕላንቶች ነው። ፕላንቶች ይህንን ፊክስ ያደርጋሉ፣ ፎቶሲንቴሲስ ይሰሩበታል። መልሰው ደግሞ አኒማልስ ኤንድ ማይክሮብስ ሪስፓየር ያደርጉታል ማለት ነው። በአጭሩ ካርበን ዳይኦክሳይድ ካርበን ሳይክል በምን መካከል ያለ ነው ማለት ነው? አትሞስፌር፣ ፕላንት፣ አኒማልስ፣ ማይክሮብስ በእነዚህ በአራቱ ኮምፖነንቶች ውስጥ የሚካሄድ ፕሮሰስ ነው ካርበን ሳይክል። እንደዚህ አድርገን ሳማፕ ማድረግ ይችላል። ካርበን ሳይክል ሁለት ፕሮሰሶችን ይፈልጋል፣ ፎቶሲንቴሲስ ኤንድ ሪስፓይሬሽን። በማዕከላቸው ካርበን ዳይኦክሳይድ አለ። ፎቶሲንቴሲስ ምን ያደርጋል? ካርበን ዳይኦክሳይድ ይወስዳል። የወሰደውን ካርበን ዳይኦክሳይድ ግሉኮስ አድርጎ ሪስፓየር ለሚያደርጉ ኦርጋኒዝምስ ይመልሳል። በሪስፓይሬሽንስ ካርበን ዳይኦክሳይድ ይወጣል ማለት ነው። ይሄ ካርበን ዳይኦክሳይድ ከሪስፓይሬሽን ይወጣል፣ በፎቶሲንቴሲስ ደግሞ ይገነባል። ይሄ የካርበን ሳይክል ነው። ካርበን ሳይክል በዚህ መልኩ ሪሳይክል ባይሆን ኖሮ የሚኖረን ካርበን በጣም አነስተኛ ነው። ያለ ካርበን ደግሞ ምንም አይነት ህይወት አይኖርም ማለት ነው። this is a carbon cycle። በመጨረሻ ይሄንን እንየው። ካርበን ሳይክል እንዴት ሳማፕ ማድረግ እንችላለን? አትሞስፌር አለ። አትሞስፌሩ ላይ ያለው ካርበን ዳይኦክሳይድ ወደ ፕላንቶች ይገባል። ፕላንቶችስ ወደ አኒማልስ ይልካሉ። አኒማሎችስ ወደ ማይክሮብስ። ኦኬ ከማይክሮብስስ ወደ አትሞስፌር ይመለሳል። አትሞስፌር ፍሎ ይሄን ይመስላል ማለት ነው። ኦኬ ስለዚህ ከአትሞስፌር ወደ ፕላንት የሚገባበት ፕሮሰስ ምንድን ነው? ፎቶሲንቴሲስ ነው። ፎቶሲንቴሲስ። እሺ ከፕላንቶች ወደ አኒማልስ የሚገባበት ፕሮሰስ ኮንሳፕሽን ነው። ኮንሳፕሽን። አኒማሎች በዚህ ሰዓት ሪስፓየር ያደርጋሉ ማለት ነው። ከአኒማሎችም ወደ ማይክሮብስ በዲኮምፖዚሽን ይሄዳል። ዲኮምፖዚሽን። ኦኬ ማይክሮብስ ኤንድ አኒማልስ ሁለቱ በጋራ በመሆን ምን ያደርጋሉ? በሪስፓይሬሽን ካርበን ዳይኦክሳይድ ያስወጣሉ። ይሄ ካርበን ዳይኦክሳይድ ተመልሶ ወደ አትሞስፌር ይሄዳል። ከአትሞስፌር ፕላንቶች ይወስዱታል። በዚህ መልኩ የካርበን ሳይክል እነዚህን ስቴጆች ካርበን ፊክሴሽን፣ ካርበን አሲሚሌሽን ኤንድ ሪሊዚንግ ካርበን ዳይኦክሳይድ፣ እነዚህ ፕሮሰሶች የካርበን ሳይክል መሰረታዊ ስቴጆች ናቸው ማለት ነው። በዚህ ውስጥ ያሉትን ፕላንት፣ አኒማልስ የሁለቱ ሮል ምንድነው፣ የማይክሮ ኦርጋኒዝምስ ሮል ምንድነው የሚሉትን ሀሳቦች መያዝ ያስፈልጋል ማለት ነው። ካርበን ሳይክል ይሄን ይመስላል። ከካርበን ሳይክል ምን አይነት ጥያቄ ሊወጣ ይችላል? እንዴት ልንጠየቅ እንችላለን? ይሄን ኤግዛምፕል እንይ። which one of the following process releases the carbon dioxide into the atmosphere? ከነዚህ ፕሮሰሶች ውስጥ ካርበን ዳይኦክሳይድ ወደ አትሞስፌር እንዲወጣ የሚያደርገው የትኛው ፕሮሰስ ነው? ኤ ፎቶሲንቴሲስ። ኦኬ ፎቶሲንቴሲስ ካርበን ዳይኦክሳይድ ሪሊዝ እንዲወጣ የሚያደርግ ፕሮሰስ ነው? አይደለም።
ፎቶሲንቴሲስ ካርበን ዳይኦክሳይድ የሚያስወጣ ሳይሆን የሚቀበል ወይም አትሞስፌር ላይ ያለው ካርበን ዳይኦክሳይድ ጋዝ ወደ ግሉኮስ የሚቀየርበት ነው። ፎቶሲንቴሲስ ማለት ካርበን ዳይኦክሳይድን ወደ ግሉኮስ መቀየር። ስለዚህ ይሄ ምርጫ ትክክል አይደለም። ፎቶሲንቴሲስ ሪሊዝ ለማድረግ ሳይሆን አብዞርብ ለማድረግ የምንጠቀምበት ፕሮሰስ ነው። ፎቶሲንቴሲስ ኢዝ አናቦሊክ ፕሮሰስ። ኦኬ፣ ሁለተኛው ምርጫ ቢ ሚኔራላይዜሽን። ሚኔራላይዜሽን ኢዝ a process of converting different molecules or ions into the minerals or the rocks። ለምሳሌ በዚህ ፕሮሰስ ውስጥ ካርበን ወደ አፈር ውስጥ ያለ ካርበን ወደ ምን ሊቀየር ይችላል? ካልሲየም ካርቦኔት ሊሆን ይችላል። እዚህ ውስጥ ካርበን ገባ። ይሄ ሚኔራላይዜሽን ነው። ሚኔራላይዜሽን ካርበን ዳይኦክሳይድ ወይም ካርበን ወደ ሌላ ሚኔራል የሚቀየርበት ፕሮሰስ እንጂ ካርበን ዳይኦክሳይድ የሚለቀቅበት አይደለም። ኦኬ፣ ሚኔራላይዜሽንም አይሆንም። ሪስፓይሬሽን it is breaking down the glucose to produce ATP or energy, and carbon dioxide is a byproduct. በዚህ ፕሮሰስ ውስጥ ሪስፓይሬሽን is the opposite of what? ፎቶሲንቴሲስ። ስለዚህ ምን ይሆናል ማለት ነው? ግሉኮስ ወደ ጋዝ ወደ ካርበን ዳይኦክሳይድ ጋዝ የሚቀየርበት ፕሮሰስ ነው። ስለዚህ ይሄ ፕሮሰስ ካርበን ዳይኦክሳይድ ሪሊዝ የሚያደርግ ፕሮሰስ ነው, which is the correct answer. What about fossilization? ፎሲላይዜሽን ዲኬይ የሚሆኑ የሚበሰብሱ የፕላንቶች ብስባሽ የአኒማሎች ብስባሽ በጣም ረጅም ጊዜ የተብላላ ከቆየ በኋላ ወደ ፊውል የሚቀየርበት ወይም ወደ ናቹራል ጋዝ የሚቀየርበት ፕሮሰስ ነው። ስለዚህ ይሄ ፎሲላይዜሽን ፕሮሰስ በቀጥታ ካርበን ዳይኦክሳይድ የሚያስወጣ ፕሮሰስ አይደለም። በዚህ ምክንያት መልሳቸው ሪስፓይሬሽን ነው። በተለይም ካርበን ዳይኦክሳይድ ሪሊዝ የሚያደርጉ ፕሮሰሶች ዋነኞቹ ሁለት ናቸው። አንደኛው ሪስፓይሬሽን ሲሆን ሌላኛው ዲኮምፖዚሽን። what organisms are involved in this process? In respiration, especially animals contribute to release the major or most component of the carbon dioxide or released from the animals into the atmosphere. በሪስፓይሬሽን ፕሮሰስ ካርበን ዳይኦክሳይድ በብዛት ነው የሚወጣው ማለት ነው። የዚህ ፕሮሰስ ዋነኞቹ አኒማሎች ናቸው ሪስፓየር የሚያደርጉት ኢንክሉዲንግ ማይክሮ ኦርጋኒዝምስ። ግን ከማይክሮ ኦርጋኒዝሞች ከሚወጣው ካርበን ዳይኦክሳይድ የበለጠ ከአኒማሎች የሚወጣው ይበዛል። በጣም ብዙ ግሉኮስ ስለሚጠቀሙ ማለት ነው። ዲኮምፖዚሽን this is a role of microorganisms like the methanogens or the archaea. ይሄ ሁለቱን የካርበን ዳይኦክሳይድ የመቀበልና የመልቀቅን ሁለቱን ያያያዘ ጥያቄ ነው። እንደዚህ አይነት ጥያቄዎችን መስራት ቶፒኩን አንደርስታንድ ለማድረግ ይጠቅማል። ቴንክ ዩ። ቪዲዮ እንደተመቻችሁ ተስፋ አደርጋለሁ። ለጓደኞቻችሁ ሼር አድርጉ። የዩቲዩብ፣ የቴሌግራም፣ የፌስቡክ ቻናሎቻችንን ጆይን አድርጉ። የሀሳብ አስተያየቶቻችሁን በዚህ ፕላትፎርም ሼር አድርጉን። ስለተከታተላችሁ እናመሰግናለን።